በምን እንደተለያዩ ሳይናገር እንግዲህ ከኢዊ ጋር ተለያይቶ እንግዲህ ከነጻነት ጋር ተጋብቷል። ለምን እንደተለያዩ ሳይናገር ምንም ነገር ሳያስረዳት ነበረ በፍቅር እያሉ የሰርግ ጥሪ የላከላት ማለት ነው ወረቀት ቤት ድረስ። ኢዊ በዚህ ሰዓት እንግዲህ በጣም ከባድ ሁኔታ ውስጥ ናት። በዛ ደግሞ ጓደኛቸው የሁለቱም ጓደኛ ነበረና እሱ ምንም የሚያውቀው ታሪክ የለም። ኢዊ ነበር መንገድ ላይ አግኝታ አስመሳይና አንተ የሁለታችንም ጓደኛ መስለኝ ነበር፣ ግን አንተ ለካ ስታስመስል ነበር። ሁላችሁም አስመሳይ ናችሁ። ከዚህ በኋላ ህይወቴ ውስጥ እንድትገቡ አልፈልግም። ለነገሩ ከዚህ በኋላ ምን ህይወት አለኝና? ዳጊ እኮ ህይወቴ የሳቄ ምንጭ ሁሉ ነገር ነበርና በድንገት ተነስቶ 5 ዓመታችን ልናከብር እየተዘጋጀን ነበረ ከ3 ቀን በኋላ። ግን በድንገት ተነስቶ እንዴት ለምን እንደዚህ እንዳደረገ እኔ ማወቅ ፈልጋለሁ ብሎ ስትጠይቅ ነበር ማለት ነው። ግራ ተጋብቷል በጣም። እሱም ደግሞ ፈልጎ አይደለም ይመስለኛል። በሆነ ነገር አስፈራርታው የሆነ ነገር አርጋው ነው እንጂ አስፈልጎ አይደለም። እኔ ማፈቅረው ኢዊን ብቻ ነው። ወደፊትም ዛሬም ቢሆን ከኢዊ ውጪ እኔ ሌላ ሴት መቼም አይታየኝም። ዛሬ ባገባሽም መቼም ያንቺ መሆንም አንቺ ማፍቀርም አልችልም ብሎ ሲናገር ነበረ ማለት ነው። ስለዚህ ተገዶ ነው እንጂ ፈልጎ አይመስለኝም ያገባት ማለት ነው። ኢዊን ደግሞ በድንገት እንደዚህ ያፈቅርሻለሁ ያላንቺ መኖር አልችልም ስለነበረው ልጅ ዛሬ በድንገት ተነስቶ ሌላ ሴት ሊያገባ አይችልም። የሆነ ነገር አስፈራርታው ወይም ደግሞ ይመስለኛል ሰው ገሎ ወይ የሆነ ነገር አድርጎ በሱ እያስፈራራችሁ ነው የሚመስለኝ። በእኔ በበኩሌ እናንተስ ምን ታስባላችሁ? የኔ ውድ ቤተሰቦች አዲስ ተከታታይ ድራማ ነው፣ በደንብ ተከታተሉት። ደስ የሚል ድራማ ነው። ሀምራን ስላለችበት ደስ ትለኛለች ያቺ ልጅ። አፍላ ፍቅር ላይም ስትሰራ ነበርና ለዛ ብዬ ነው ይዤላችሁ የመጣሁት ማለት ነው የኔ ውድ ቤተሰቦች። ለማንኛውም ይህን ቻናል ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ የኔ ውድ ቤተሰቦች ማለት ነው።